አንድ ሙአሰል በቃሲም ሞተረኛ አማካኝነት ይመጣላቸዋል። የምዕራብ የመን መንግስት ገና ለገና ሶሻሊስት ነኝ በሚል ተልካሻ ምክንያት በነፃ ይሄንን ሜንትና ካጠጧቸው በኋላ አንጎልፋቶ ይሆናሉ። አይደለም ለጠላት ጦር ለሚስቶቻቸው ራሱ የማይችሉ ናቸው። በኢትዮጵያ ዘመናዊ ታሪክ ውስጥ እንደ ሌተናል ኮሎኔል መንግስቱ ኃይለማርያም የብዙዎችን ትኩረት የሳበ አነጋጋሪና ሀገሪቱን በከፍተኛ የፖለቲካ ማዕበል ውስጥ ያሳለፈ መሪ ማግኘት አስቸጋሪ ነው። ሰኔ 9 ቀን 1929 ዓ.ም በአዲስ አበባ የተወለዱት መንግስቱ ኃይለማርያም ያደጉትና ስብዕናቸው የተቀረጸው በከፍተኛ ማህበራዊና ኢኮኖሚያዊ ውጣ ውረድ ውስጥ ነበር። እናታቸው ወይዘሮ ሻሻሙ ተፈራ ገና በህፃንነታቸው በመሞታቸው ምክንያት ያደጉት በአባታቸው በአቶ ኃይለማርያም ወልዳያትና በተለያዩ ዘመዶች እጅ ነበር። አባታቸው በክቡር ዘበኛ ጦር ውስጥ ዝቅተኛ ወታደር የነበሩ ሲሆን ይህ የወታደራዊ ህይወት ድባብና የቤተሰቡ ዝቅተኛ ማህበራዊ ደረጃ በወጣቱ መንግስቱ አእምሮ ውስጥ የባላባታዊውን ስርዓት መደባዊ ልዩነትና የድሃውን የኑሮ ጭቆና በቅርበት እንዲገነዘቡት አድርጓቸዋል። ይህ በወጣትነት እድሜያቸው ያዩትና ያለፉበት ማህበራዊ ጫና በውስጣቸው ለነበረው ቆይቶም ለፈነዳው ጽኑ የአመጽና የለውጥ ፍላጎት መነሻ እንደሆነም የታሪክ ተመራማሪዎች ይስማማሉ። መንግስቱ የወታደራዊ ህይወትን በመምረጥ በሆለታ ወታደራዊ አካዳሚ ገብተው በምክትል መቶ አለቃነት ማዕረግ ከተመረቁ በኋላ በትምህርታቸው ባሳዩት ብቃት ወደ አሜሪካ ሀገር በመሄድ በፎርት ሊቭንወርዝ የጦር መሳሪያ ጥገናና የሎጂስቲክስ ስልጠና አግኝተዋል። ወደ ሀገር ቤት ተመልሰው በሐረር በነበረው በሶስተኛው ክፍለ ጦር ውስጥ በካፒቴንነት ማዕረግ በማገልገል ላይ እያሉ ነው በ1966 ዓ.ም የፈነዳው ህዝባዊ አብዮት ህይወታቸውንና የሀገሪቱን ታሪክ ሙሉ በሙሉ የቀየረው። የክፍለ ጦራቸውን ወታደሮች በመወከል አዲስ አበባ ወደ ተቋቋመው የደርግ ኮሚቴ የመጡት መንግስቱ በቅልጥፍናቸውና በንግግር ችሎታቸው በወሰዱት ጽኑ እርምጃ የአብዮቱ ዋነኛ መሪና የደርግ ሊቀመንበር መሆን ቻሉ። ኮሎኔል መንግስቱ ኃይለማርያም በጽኑና በማይናወጥ የግራ ዘመም ሶሻሊስት ርዕዮተ ዓለምና ፍጹም ብሔርተኛ በሆነ የፖለቲካ አቋም የሚታወቁ መሪ ነበሩ። ኢትዮጵያ ትቅደም የሚለውን መፈክር በማንገብ ሀገሪቱን ከዘመናት የፊውዳል ስርዓት ወደ ሶሻሊስት ጎዳና ለማሸጋገር ቆርጠው ተነሱ። መሬትን ለአራሹ ማደል፣ የከተማ ቦታና ትርፍ ቤቶችን መውረስ እንዲሁም ፋብሪካዎችንና ባንኮችን ወደ መንግስት ይዞታነት መዞር የእሳቸው አስተዳደር የወሰዳቸው ዋና ዋና እርምጃዎች ነበሩ። ለሀገራዊ አንድነትና ሉዓላዊነት የነበራቸው አቋም እጅግ የጠበቀና የማይደራደሩበት ነው ይባልላቸዋል። የታሪክ ጸሐፊው ባህሩ ዘውዴ A History of Modern Ethiopia በተሰኘው መጽሐፋቸው ላይ እንደሚገልጹት መንግስቱ የኢትዮጵያን አንድነት ለመጠበቅ ማንኛውንም አይነት መስዋዕትነት ከመክፈልና የኃይል እርምጃ ከመውሰድ ወደ ኋላ የማይሉ ቁርጠኛ መሪ ነበሩ። ይሁን እንጂ ይህ የፖለቲካ ቁርጠኝነታቸውና ስልጣናቸውን የማስከበር ፍላጎታቸው እጅግ አሰቃቂና ደም አፋሳሽ ከሆኑ የታሪክ ምዕራፎች ጋር የተያያዘ ነው። በኮሎኔሉ መንግስቱ ቀጥተኛ ትዕዛዝ መሪነት በሺዎች የሚቆጠሩ ዜጎች ህይወት አልፏል። አብዮቱ እንደፈነዳ ህዳር 14 ቀን 1967 ዓ.ም ያለምንም ፍርድ የተገደሉት የደርግ የመጀመሪያው ሊቀመንበር ሌተናል ጀነራል አማን አምዶምን ጨምሮ 60 የኃይለ ሥላሴ ስርዓት ከፍተኛ ባለስልጣናት፣ ሚኒስትሮችና የጦር አዛዦች የመጀመሪያው የጅምላ ግድያ ሰለባዎች ነበሩ ይላል። ከዚያ በኋላ የስልጣን ተቀናቃኞቻቸው የነበሩትን የደርግ ምክትል ሊቀመንበር ሌተናል ኮሎኔል አጥናፉ አባተንና ብርጋዴር ጀነራል ተፈሪ በንትን በግንባር ቀደምትነት አስገድለዋል። ከሁሉም በላይ ደግሞ ከኢሃፓ ጋር የተደረገውና የቀይ ሽብር በመባል የሚታወቀው የከተማ ውስጥ የፖለቲካ ውጊያ ያስተዳደራቸው ጥቁር ጠባሳ ነው። መንግስቱ በመስቀል አደባባይ ህዝባዊ ስብሰባ ላይ በቁጣ ተሞልተው ቀይ ሽብር በነጭ ሽብር ላይ ይፋፋማል በማለት የደም ምልክት ያለበትን አነስተኛ ጠርሙስ መሬት ላይ በመስበር ባስተላለፉት ይፋዊ ትዕዛዝ በሺዎች የሚቆጠሩ ወጣቶች፣ ምሁራንና ተራ ዜጎች በየመንገዱና በየእስር ቤቱ ተረሽነዋል። የቀድሞው የጠቅላይ ሚኒስትር ጽህፈት ቤት ሚኒስትር የነበሩት አምባሳደር ምህሩ ዘለቀ በመጽሐፋቸው ላይ እንዳሰፈሩት ይህ ዘመቻ የሀገሪቱን ምርጥ አእምሮና ወጣቶችን የበላ በህዝቡ ውስጥ ዘላቂ ፍርሃትን የዘራ የጭካኔ እርምጃ ነበር። እንዲሁም በ1981 ዓ.ም የተሞከረውን የመፈንቅለ መንግስት ሙከራ ተከትሎ እነ ጀነራል መርዕድ ንጉሴና ጀነራል አማሃ ደስታ ያሉ በርካታ እውቅና የሀገር ባለውለታ የሆኑ የጦር አዛዦች በሳቸው ቀጥተኛ ትዕዛዝ
ተረሽነዋል። ይህ የደም የስልጣንና የርዕዮተ ዓለም ጉዞ ግንቦት 13 ቀን 1983 ዓ.ም ሜይ 21 1991 እንደ አውሮፓውያን አቆጣጠር የማይረሳና የአንድ ትልቅ ምዕራፍ ማክተሚያ ሆኖ ወደ ተመዘገበበት ዕለት አምርቷል። ለ17 ዓመታት ያክል ሀገሪቱን በብረት እጅና በግርማ ሞገስ የመሩት የኢትዮጵያ ሕዝባዊ ዴሞክራሲያዊ ሪፐብሊክ ኢሂድሪ ፕሬዝዳንትና የኢትዮጵያ ሰራተኞች ፓርቲ ኢሰፓ ዋና ጸሐፊ ሌተናል ኮሎኔል መንግስቱ ኃይለማርያም ሀገሪቱን ጥለው ወደ ዚምባብዌ የተሰደዱት በዚህ ዕለት ነበር። ይህ ክስተት ድንገተኛ ይምሰል እንጂ ለቀናት ለሳምንታት ሲብላሉ የነበሩ የጭንቀት የምስጢርና የውሳኔ ማዕበሎች ውጤት እንደነበር የታሪክ ድርሳናት ያረጋግጣሉ። የቀድሞው የሪፐብሊኩ ምክትል ፕሬዝዳንት ሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚለው መጽሐፋቸው ላይ እንዳሰፈሩት የፕሬዝዳንቱ የመጨረሻ ቀናት እጅግ ረቂቅና አስገራሚ ድራማዎች የተከናወኑባቸው ነበሩ። የመጨረሻው መጀመሪያ መታየት የጀመረው ግንቦት 10 ቀን 1983 ዓ.ም ነበር። በወቅቱ የነበረው ወታደራዊና ፖለቲካዊ ውጥረት ከፍተኛ ደረጃ ላይ ደርሶ የኢህአዴግ ኃይሎች ወደ አዲስ አበባ እየተቃረቡ በነበረበት በዚያ ሐሙስ ምሽት ኮሎኔል መንግስቱ በመኖሪያ ቤታቸው ለከፍተኛ ባለስልጣኖቻቸው ያልተለመደ የእራት ግብዣ አደረጉ። ግብዣው በተለመደው የባለስልጣናት ስብሰባ መንፈስ የተሞላ አልነበረም። ይልቁንም በውስጡ ትልቅ የስንብት ጥላ ያጠላበት ይመስል ነበር። ሌተናል ኮሎኔል ፍስሐ ደስታ በመጽሐፋቸው እንደሚተርኩት እራቱ ተጠናቆ እንግዶች ሊሰናበቱ ሲሉ ፕሬዝዳንቱ ከዚህ ቀደም ባልተለመደ መልኩ ሁሉንም ተጋባዦች እስከ አዳራሹ በር ድረስ ሸኝተው እያንዳንዱን ባለስልጣን እጅ ለእጅ እየጨበጡና አይን ለአይን እየተያዩ ተሰናበቷቸው። ይህ ድርጊት በወቅቱ ለነበሩ ባለስልጣናት እንቆቅልሽ ቢሆንባቸውም በጥቂት ቀናት ውስጥ ለሚከሰተው ታላቅ ክስተት ማሳያ የስንብት ምልክት ነበር ብለዋል። ከሰኞ ግንቦት 12 ቀን 1983 ዓ.ም ጀምሮ ደግሞ በቤተ መንግስቱ ውስጥ ያለው ድባብ ሙሉ በሙሉ ተቀየረ። ፕሬዝዳንቱ በቢሮአቸው ውስጥ ተዘግተው የነበሩትንና ለዓመታት የተከማቹ ሚስጥራዊ ሰነዶችን፣ የተለያዩ ወረቀቶችን ሲቀዳድዱና ሲያጠፉ አሉ። ይህ ትዕይንት የአንድ ስርዓት መፈራረስንና የባለስልጣናቱን ተስፋ መቁረጥ በግልጽ የሚያሳይ ነበር። ይሁን እንጂ ማምሻው ላይ ኮሎኔል መንግስቱ ፊታቸውን ወደ ጦር ግንባር በማዞር ወደ ዘመቻ መምሪያ ቀኑ። እዚያም ለከፍተኛ የጦር አዛዦች የመጨረሻውን የጦርነት መመሪያና የሞራል ማጠናከሪያ ንግግር አደረጉ። ይህ ንግግር ለወታደራዊ መኮንኖቹ ፕሬዝዳንቱ አሁንም ድረስ በትግሉ መስመር ላይ እንዳሉና አብረዋቸው እንደሚዋጉ የሚያሳይ ቢመስልም ከጀርባ ግን ሌላ የስደት ስልት እየተቀነባበረበት ነበር ይላል። ማክሰኞ ግንቦት 13 ቀን የፕሬዝዳንቱ ልዩ ረዳት የነበሩት ሻምበል መንግስቱ አስቸኳይ ትዕዛዝ አስተላለፉ። ትዕዛዙም ወደ ብላቴን ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ተጉዞ ለመመለስ የሚያስችል በቂ ነዳጅ የጫነ ዳሽ 5 የተባለ አውሮፕላን እንዲዘጋጅ የሚል ነበር። ይህ ዝግጅት በይፋ የተነገረው ፕሬዝዳንቱ በደቡብ ኢትዮጵያ የሚገኘውን የብላቴን ወታደራዊ ማሰልጠኛ ጣቢያን ለመጎብኘትና ወታደሩን ለማበረታታት እንደሚሄዱ ተደርጎ ነበር። በአቪዬሽን ዘርፍና በበረራ ክፍል ውስጥ የነበሩት ሰራተኞችም ይህንኑ መደበኛ የሥራ ጉብኝት መስሏቸው አውሮፕላኑን ዝግጁ አደረጉ። ሆኖም ግን ጉዞው የደርግን ስልጣን ለአንዴና ለመጨረሻ ጊዜ የሚዘጋ የሽሽት መንገድ መሆኑን ያወቁት ጥቂት የቅርብ ሰዎች ብቻ ነበሩ። በዕለቱ ረፋድ ላይ ማለትም ከጠዋቱ 2 ሰዓት ገደማ ኮሎኔል መንግስቱ በጥቂት በተመረጡ የቅርብ አጃቢዎቻቸው ታጅበው ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ መሩ። ከሳቸው ጋር አብረው ከነበሩት መካከልም ከ3ኛው ክፍለ ጦር የመጣውና ታማኝ አጃቢያቸው የነበረው ሻምበል ደመቀ ባንጃው ይገኝበታል። በኮሎኔል ተስፋዬ መሪነት መኪኖቹ ቦሌ ላይ ሲደርሱ ተዘጋጅታ ተጠብቅ የነበረችው አውሮፕላን ሞተሯ ተነስተው ነበር። ፕሬዝዳንቱ ምንም አይነት ይፋዊ አሸኛኘት ሳይደረግላቸው፣ የክብር ዘበኛ ሳይቆምላቸውና ብሔራዊ መዝሙር ሳይዘመርላቸው በዝምታ ወደ አውሮፕላኑ ተሳፈሩ። አውሮፕላኑ ከመሬት ተነስቶ ወደ ደቡብ አቅጣጫ ሲያመራ በኢትዮጵያ ምድር ላይ የነበረው የ17 ዓመቱ የኮሎኔል መንግስቱ የስልጣን ዘመንም አብሮ አከተመ። ይህንን የታሪክ ምዕራፍ በተመለከተ በርካታ ጸሐፍትና የታሪክ ተመራማሪዎች ሰፊ ትንታኔዎችን አስፍረዋል። ለምሳሌ ያክልም በወቅቱ የነበሩትን ምስጢራዊ ዲፕሎማሲያዊ እንቅስቃሴዎች ያጠኑት ጋዜጠኛና ደራሲ ገነት አየለ የመንግስቱ ኃይለማርያም ትዝታዎች በተሰኘው መጽሐፏ ላይ እንደምትገልጸው የኮሎኔል መንግስቱ ከሀገር መውጣት የአሜሪካ መንግስትና የለንደኑ የሰላም ንግግር ከመጀመሩ በፊት የነበረ
ትልቅ የፖለቲካ ድርድር ውጤት ነበር። አሜሪካውያን በወቅቱ አዲስ አበባ ውስጥ ደም መፋሰስን እንዳይኖርና የደርግ ስርዓት በሰላማዊ መንገድ ስልጣኑን እንዲያስረክብ መንግስቱ ከሀገር መውጣት አለባቸው የሚል ጽኑ አቋም ነበራቸው። ይህንንም ተከትሎ ከዚምባብዌው ፕሬዝዳንት ሮበርት ሙጋቤ ጋር የነበራቸውን የቅርብ ወዳጅነት በመጠቀም ጥገኝነት እንዲያገኙ ተመቻቸ ትላለች መጽሐፏ ላይ። በተጨማሪም የውጭ ሀገር ጸሐፍትና ጋዜጠኞች እንደ ፖል ሄንዝ ያሉ የደህንነትና የፖለቲካ ተንታኞች The Layer of Time: A History of Ethiopia በተሰኘው መጽሐፋቸው ላይ የመንግስቱ መውጣት በወቅቱ በነበረው የጦር ሰራዊት ላይ ከፍተኛ የሞራል ስብራት ማድረሱን ይገልጻሉ። ፕሬዝዳንቱ እስከ መጨረሻው ጠብታ ደም እንዋጋለን ወይንም አንድ ጥይትና አንድ ሰው እስኪቀር ድረስ እንዋጋለን እያሉ ሲያስተጋቡ ቆይተው በድንገት ሀገር ጥለው መውጣታቸው በግንባር ላይ ለነበረው ወታደር ትልቅ ክህደት ሆኖ እንደታየና ይህም የኢህአዴግ ኃይሎች ያለምንም ከፍተኛ መከላከል አዲስ አበባን በቀላሉ እንዲቆጣጠሩ መንገድ እንደከፈተላቸው ይተነትናል። በአጠቃላይ ግንቦት 13 ቀን 1983 ዓ.ም የኮሎኔል መንግስቱ ኃይለማርያም ከሀገር መውጣት የአምባገነን መሪ ውድቀት ብቻ ሳይሆን የኢትዮጵያ ዘመናዊ የታሪክ አቅጣጫ ሙሉ በሙሉ የተቀየረበት ክስተት ነው። በሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዊ መጽሐፍ ውስጥ የተገለጹት እነዚያ የመጨረሻ ሰዓታት የራቱ ግብዣ፣ የወረቀቶቹ መቀዳደድና የምስጢራዊው በረራ ዝግጅት ከሳቸው የልጅነት ውጣ ውረድና የጭካኔ የስልጣን ዘመን ታሪክ ጋር ተዳምረው ዛሬም ድረስ የስልጣን ጊዜያዊነትንና የታሪክን ተለዋዋጭነት የሚያሳዩ ትልቅ ምስል ከሳች ትምህርቶች ሆነው ይኖራሉ። ውድ የሽርሽር ኢትዮጵያ ቤተሰቦች ታሪኩ ከተመቻችሁ ሼር፣ ኮፒ ሊንክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ተሳተፉ።